ራስ አበበ አረጋይ ልጅ መሰለ አንድ አክስት አሉኝ ወይዘሮ አልፍነሽ ገድብ አልፍሬድ ሻፊ ባለቤት እነሱ ሁለቱም ዘመዶቼ ናቸው ለነገሩ በአባቴም በእናቴም እሳቸው እኔን እንግዲህ ሊድሩ ፈለጉ እኔ አላቅም እንግዲህ አቶ አልፍሬድ እሱ ከሻሸመኔ እዚህ መተው ነው ከሻሸመኔ መጥቼ ነው መጣሁት ለካ እስላኳ ተብሎ ወንድሜ እንትን ይማር ነበር ሐረር መምራን ማሰልጠኛ ይማር ነበርና ሂጂ ከሱ ጋር ዘመድ ያሉ እኔ ልጅ ነኝ ያኔ እሺ ብዬ መጣሁ እነሱ ቤት አረፍን ከኢትዮጵያ ጋር አብረን ነው ምንተኛ ምንጫወተው ጓደኛዬ ናት ያለ አንድ ቀን በሉ ልብሳቸውን ለበሱ አንድ ቦታ እንሄዳለን አሉን እኛ ደጅ እንጫወት ነበር እሺ ብለን ለባበስን መኪና ውስጥ ግቡ ተባልን ይዞን ራስ አበበ ቤት ግቢው ትልቅ ነው እንዲህ ገብተን ማት ውስጥ ገብተነው ገባን ከዛ በሉ ቤት ገባን እጅ ንሱ ተባል እጅ ነሳንና ኮሪደር አለ እንዲህ በጣም ሰፊ እኛ እንግዲህ እዛ ከነሱ ጋር መቀመጥ ይሰለቸናልና እዛ ኮሪደሩ ላይ ሄድን ለንጫወት ማለት ነው እኔና ኢትዮጵያ እህቷም አለች አዜብ እዛ ቁጭ ብለን ጢባጢቤ እንጫወታለን እርሶ ጉዶን አላወቁ እኔ ጉዴን አላወቁም ኋላ እሱ ሽክ ብሎ ዘንጦ ከረባቱን አርቆ ቂቅ ብሎ መጣ እንደምናችሁ ልጆች አለን ደህና ነው አለና ደረጃ ነገር አለች ላይ ቁጭ አለና ነው አለ ነው ሳሙኛ ለሳም ነው ነው አሉ እዚህ ጋር ቁጭ ያረገኝ ከየት ነው የመጣሽው አለኝ ከሻሸመኔ ምናምን ስምሽ ማን ነው ምናምን አለኝ እሺ አወራኝ እሷን ማውራት ምን አላት ዝም ብሎ ያየናል ቁጭ ብሎ አየንና ወደ እናቱ ጋር ገባ ሲገባ እንዴት ነው ምናምን አሉት እኔ እንግዲህ ምን እንደሆነ አልገባኝም አይ በጣም ቆንጆ ልጅ ነበረች ምን ያረጋል ልጅ ናት አለ ምን እንደው ሰው እንደ ጥላይ መዘዝ አሉ የኔ ጉድ መሆኑን አላውቅም ምን ማለታቸው ነው ብዬ እኔ ጥባጥቤን እጫወታለሁ ከዛ በቃ እንግዲህ እቺ ቆንጆ ልጅ ናት በጣም ወድጃታለሁ እንግሊዝ ሀገር ልላክና ትማራለህ እዚህ አስቀምጧትም እዛም ብዙ ነገር ሰምተናል እና ይጠልፏታል እድሏ እንዳይበላ